ሳሚ ወደ እስር ቤት ገባ። ሳሚ እስር ቤት ገብቷል። የታሰረውም ለጥየቃ ትፈልጋለህ ተብሎ ሮቤል በተናገረው ንግግር ነው። ሮቤል ጣቱን እየቀሰረው ወደ ሳሚ ነበር። 40 ሚሊዮን ብሩ ሳሚ ጋር ነው ያለው። ሳሚ ነው ይህን ሁሉ ነገር እየሰራው በማለት ወደ ሳሚ ካዞረ በኋላ እጣቱን ቀዝሮ ሳሚን ለምርመራ ሲጠራ በዛው ወደ ማረፊያ ክፍል እንዲዘዋወር ተደርጓል። ምክንያቱም ብዙ ከዚህ በፊት የስር ክስ ደብተር እንደሚኖረው ስለተናገረበት እና መርማሪ ፖሊሱም ዶክሜንቶቹን አገላፍጦ በማየት ከዚህ በፊትም የተለያዩ ክሶች እንደነበሩበት ይነግረዋል። አሁን ከዚህ በፊት ጥሩ ጸባይ አልነበረኝም፣ ምክንያቱም ከሰዎች ጋር እጣላለሁ፣ እደባደባለሁ። ሌብነት ግን ወድጄ አይደለም የጀመርኩትኝ። አንድ በጣም የምወዳትና ያደራ እህቴ ስለነበረች አደጋ ደርሶባት እሷን ለማሳከም ወደ ወይዘሮ ቤዛ ቤት በሄድኩበት ሰዓት ነው ከቤዛና ከሱራፌል ጋር የተዋወቅኩት እንጂ ይሄ የምትለው ነገር ሁሉ እኔ ጋር በፍጹም ከሐሰት የራቀ ነው። ይሄ ሁሉ የዛ የዶክተሩ የሮቤል መላምት ነው በማለት ቢነግረው መርማሪ ፖሊሱም ያችን 40 ሚሊዮን ብር ለማግኘት ሲል ይይዛቸዋል። እናም በተጨማሪ ቤዛንም ለምርመራ ሲጠራት ቤዛ እየፈራች ይመስላል። እያንዳንዷ ጥያቄ ሲጠይቃት ፊቷ ላይ የምትደነግጠውን ድንጋጤ እያነበበ ለማንኛውም 40 ሚሊዮኑ ብር እናንተ ጋር እንዳለ እርግጠኛ ነኝ። ሬሳው አስክሬኑ የባልሽ መኪና ውስጥ ነበረ። እናም ምናልባት ባልሽ ላይ ገለው ይችላል። ከፖሊሶች በተተኮሰ ጥይት ሊሆን ይችላል የሞተው። ግን ደግሞ ቢሞትም ግን ነፍሱ ከመውጣቷ በፊት ግን ከአንቺ ባል መኪና ውስጥ ገብቷል። እናም ቦርሳውም እዛው ነበር በማለት ይነግራታል። በዛን ሰዓት ትደነግጥና በፍጹም እኔ እንደዚህ የማውቀው ነገር የለም፣ አላቅም፣ ስለ 40 ሚሊዮን ብር አላቅም በማለት እሷም ለመካድ ሞክራለች። ግን መርማሪ ፖሊሱም በመጠራጠር ለማንኛውም ላሆኑ ወደ ቤትሽ ሂጂ፣ ቀጣይ ደግሞ ስትጠሪ ትመጫለሽ በማለት ይልካታል። እሷም ዞር ብላ ባሏን ለመጠየቅ ወደዛ ወደ እስር ቤት ትሄዳለች። እኔ የምልህ ሱራፌል ግን ምን እየተካሄደ ነው ያለው? ቆይ አንቺ መቼ ነው መውጣት የምትችለው? እንዴት ነው እኔ ብቻዬን የምዘልቀው? አለበለዚያ ደግሞ አብረው ይሰሩን ትለዋለች። ሱራፌልም ምን ሆነሻል ቤዝ እንዴ? እንዴት ነው እኔና አንቺ አብረን ልንታሰር የምንችለው? እዚህ ጋር ወንድና ሴት አብሮ አይታሰርም። ሲጀመር ብትታሰሪም አንቺ ሌላ ክፍል፣ እኔ ሌላ ክፍል ነው የምንሆነው። ስለዚህ ባክሽን ተረጋግተሽ ወደ ቤትሽ ተመለሽ። ነገሮች እስከሚጣሩ ነው እንጂ ከ3 ቀን ከ4 ቀን በላይ እዚህ አልቆይም፣ እወጣለሁ በማለት ያጽናናታል። ግን እኔ ጨንቆኛል፣ ብቻዬን ቤቱ ሊበላይ ነው በማለት እሷም ተነስታ ወደ ቤቷ ትሄዳለች። ወደ ቤት በሄደችበት ሰዓት ሳሚ እንዳልተመለሰ ስትሰማ እጅግ በጣም ታዝናለች። ኩቻም ሳሚ እንደታሰረ ስም ለመጠየቅ በመጣችበት ሰዓት ሳሚ የተለመደ ቀልዱን ሲቀልድላት፣ አንተ ችግር አለብህ፣ ቢያንስ እዚህ ሁነህ እንኳን ምን አለበት ቀልድህን ብታቆመው፣ እንዴት እንደዚህ አይነት ነገር ታደርጋለህ? ይኸው አያቴ ሰርጉን ምን ላይ ያደረሳችሁት? እኔ ተዘጋጅቼ ጨርሻለሁ እያለች ነው። ምንድን ነው የምላት? የአያቴ ጭቅጭቅ። ወይኔ አያትሽ በቃ እንደታሰርኩኝ ትነግሪያቸው እንዴ? በማለት እያፌዝባት ጀመር። የኔ እኮ የአንቺ አያት ግራ ያጋቡኛል። ሁሉም ነገር ምን ነው እየተቆፈረ ጉድጓድ ሆነ እንዲህ በቃ እንዳረግሽ ያውቃሉ አያውቁም ሲላት እንደማያውቁ ትነግረዋለች። እንግዳውስ በቃ እንዳረገሽ ንገሪያቸውና ከዛም በኋላ ከክርስትናው ጋር እንዲ ይሆናል በያቸው። ነገሩ ሁሉ በዛው ጸጥ ይላል። ታዲያ አሁን እንግዲህ ሰብሬ ያልወጣ ነገር እያየሽኝ አይደለ ወይ የት እንዳለው? ለማንኛውም ነገሮች ሁሉ እስከሚስተካከሉ ድረስ ታገሽ እባክሽን በማለት ቢያበረታታትም እሷ ግን አየህ ተው እያልኩህ እንደዚህ አይነት አሮንቃ ውስጥ ገባህ በማለት ሳሚን መውቀስ ትጀምራለች። አሁን ለማንኛውም ሂጅና ቤዛና አጽናኛት ሲላት፣ ይህ ሁሉ ነገር የነሱ ጦስ ነው፣ እኔ መጀመሪያውንም ተው ብዬህ ነበር፣ እባክሽን ቢያንስ አሁን እንኳን ልትረጅም ሞክሪ፣ ሁልጊዜ የራስሽን ጎን ምቾት አትመኝ፣ የሰዎችንም ምቾት መጠበቅ አለብሽ በማለት ለማንኛውም ሂጂ ንኪው፣ እርግጠኛ ነኝ አንቺ እኮ ለጥየቃ ብትጠሪ እዚሁ መርማሪ ፖሊሱ ጋር እኮ እንኳን አይደለም እንደዚህ ተፋጦ ጠይቀውሽ አይደለም አንዴ ገልመጥ ሲያደርጉሽ ነው ሁሉ ነገር የምዘረዝሪው በማለት ይነግራታል። እሷም ተነስታ በያሁን ሂጂ
ሰዓት አልቋል እየተባልኩ ነው፣ ወደ ውስጥ ልገባ ነው በማለት ሳሚ ተነስቶ ወደ ውስጥ ይገባል። እኔማ በቃ እዚሁ ነው የምቀመጠው፣ አለበለዚያ ያልተው ጋር መጥቼ ልቀመጥ ስትለው ቢሆን ደስ ይለኝ ነበር፣ ግን ደግሞ አይሆንም፣ እባክሽ አሁን ልትሄጂ ትችያለሽ። በይሽ ኩቻዬ እወድሻለሁ፣ አንቺንም ሆድሽ ውስጥ ያለውን ልጃችንንም ሁለታችሁንም አፈቅራችኋለሁ በማለት ተሰናብቷት ወደ ውስጥ ይገባል። ኩቻ እያዘነች ነበር ወደ ቤት የተመለሰችው። ቤት ስትመለስ እያገኘችው ሳሮንን ነበር። ሳሮን ቁጭ ብላ በትካዜ ውስጥ እያለች ቆይ ምን ሆነሽ ነው ግን ስትል ባክሽን ተይኝ፣ ይኸው ሳሚ እስር ቤት ገብቷል ስትል እሱንም አውቃለሁ እንደገባ፣ ግን ደግሞ ምን ተብሎ ይሆን ምንድን ነው እኔ ምን አውቃለሁ፣ እኔ ግራ ገባኝ። አሁን ደግሞ ይኸው ከማን ጋር እንደማድረ ራሱ ግራ ገብቶኛል ስትል ሳሮንም እየሳቀች በሳቅ በፈገግታዋ ለመመለስ እንደዚህማ አትዘኝ እናቱ፣ አይዞሽን ያለውልሽ እኔ አስተዳድር፣ ለካ ለነገሩ የምትፈልጊው ሌላ አስተዳዳሪ ነው፣ ግን ቢሆንም ደግሞ አይዞሽ ኩቻዬ እያለች እሷን ማባበል ትጀምራለች። መርማሪ ፖሊሱ እህቱ ቤት ሲሄድ እህቱ አስገድዳ ትጠይቀዋለች። እዩልህ ወንድሜ በቀደም ስታወራ ከልጄ ጋራ ሁሉ ነገር ሰምቻለሁኝ። ሚስትህ እኮ ለእኔ ማለት እህቴም እናቴም ሁሉ ነገሬ ነች። እሷን አስቀይመህ አንተ ቤቱንና መኪናውን ሽጠህ የኔ ልጅ ልታሳክም ነው። እንደዛ ከምታደርግ ይልቅ የተሰረቀውን 40 ሚሊዮን ብር እንደምንም ፈልገህ አምጣውና ልጃችን ትታከም። ከዛም በኋላ ያንተ ውለታ ይሄ ይሆናል በማለት ታፋጥጠዋለች። ወይስ እንዴት ነው ነገሩ? አልተመለሰም። ኤግዚቢት ካልተደረገ ያ ገንዘብ ከበቂ በላይ ነው። ልጃችን ይኸውልህ 2 ሳምንት በዚህ 2 ሳምንት ታክማ ካልዳነች ህይወቷ አደጋ ላይ እንደሆነ ነግሮኛል ዶክተሩ በማለት ትነግሯለች። ይኸውልሽ እኔ ሚስቴን ያገኘኋት ኑሮኛ አይደለም ሳይኖረኝ ነው። ስለዚህ አሁንም ቢሆን ይህ ቤትና መኪና ይሸጥና ትታከም፣ ከዛ ደግሞ ሰርቼ እመልሰዋለሁ ይላታል። በፍጹም አይሆንም፣ በእኔ ቦታ ብትሆን እሷ ምን እንደምትል ታውቃለህ በማለት ሁለት ወንድምና እህት ይጋጫሉ። አንተ አውቀህ ካልሆነ በስተቀር 40 ሚሊዮኑን ብር አተኸው አይደለም፣ ግን አንተ ሁን ብለህ እያደረክን ያለኸው እኔ የምትወደኝ እህት ከሆንኩ ለዚች ልጅ እወድሻለሁ የምትላት የአባቷ ምትክ ከሆንክ የምልህን ነገር እንድታደርግ ፈልጋለሁኝ፣ ይሄን 40 ሚሊዮን ብር እንድታመጣ ፈልጋለሁ በማለት ታስጠነቅቀዋለች። ልጅም እባክህን አጎቴ እኔ አንተን በማይ ሰዓት ይልህ የአባቴ ምትክ ነህ፣ እናም ምንም ነገር እንድታደርግ አልፈልግም፣ አንተን ስላለህኝ ብቻ ደስተኛ ነኝ። እናም ቤቱንም መኪናውንም እንዳትሸጥሽ፣ እኔ እግዚአብሔር ከፈቀደ ድናለሁ፣ ካልፈቀደ ደግሞ ምንም ማድረግ አይቻልም። ስለዚህ አይዞህ